ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። አለን እንዳለን ማለት ነው። ያው እንግዲህ በወገኖቻችን እልቂት፣ በኦርቶዶክስ እልቂትን ብናዝን ምንም ማድረግ ስለማንችል አለን ነው የሚባለው እና እንግዲህ የትናንትናውን ቪዲዮ ሁላችሁም አይታችሁታል ማለት ነው። እኔ በግሌ ማለት ነው እኔ ሳስብ እኔ እንጃ የተባለው ነገር ወንድም ከወንድሙ ወንድሙ ይቀማል እንደተባለው ሁሉ እንደሱ ነው የሆነበት ማለት ነው። ይህም ማለት ነው በትናንት ቪዲዮ ምንም ያስደሰተኝ ነገር የለም። አብርሽ እንግዲህ ከዚህ ጋር ልጁን እያዝናና ወይም ወደ እንትን ሄዷል ወደ መዝናኛ ቦታ ማለት አብርሽ የለም ልጁን ይዞ ወደ ዋሳውን ወደ የትሆን አይታወቅም። ከልጁ ጋር ከዚህ ጋር መኪና አይደለም ያለበት ያለበት እና የትክክል ስራ የሰራ አይመስለኝም። እንዴት በሉ ምንም ቢሆን እዚህ ጋር ወንድሞ አምኖበት ገብቶበታል አይደል እንዴ? በምንም ይሁን አሁን የሚባለው ነገር ሩታን በሀብሉ እንትን ብላበት አስተብትባ ምናምን አረተው እንደዚህ አይነት ነገር አትበሉ ማለት ነው። ሩታን አፍስዛታለች ምናምን እየተባለ ነው የሚወራው ማለት ነው። ግን እኔ በፈጣሪ ብቻ መኑ ይህንን እያልን ነው። ኃጢአታችን በዝቶ ወገኖቻችን እልቂት ላይ አባቶቻችን እልቂት ወገኖቻችን እልቂት ላይ ያበዛ ነው ማለት ነው። ብዙም ኃጢአት ባንናገር ግን የማይሆን ነገር አናውራ ማለት ነው። እንግዲህ አብልሽ እንደሄደ ልጁን ይዞ እንደወጣ የመረጠውን መርጦ ሄዷል ነው የሚላት። ልጁን ይዞ የት እንደሄደ አይታወቅም። እንደሄደ አውቆ ነው የመጣው ማለት ነው። እና እኔ ትክክል ነው ብዬ አላስብም በነገራችን ላይ ማለት ነው። እሷም ለማስመሰር የምታደርጋቸው ጥረቶች እኔ በጣም ነው የገረመኝ። እና እርጉዝ ነች ምናምን የምትሉ ደግሞ ይሄ እርግዝና አይመስለኝም። ይሄ በልህ ነው እንጂ እርጉዝ አይደለችም ሄርሜላ። ስለዚህ እኔ ይፍሬም እንደው ምንም ቢሆን ምን በሌላ ነገር ትመጣለህ እንጂ ያን ያህል ጥረት እሺ ብትልህስ አብልሃት ልተኛ ነው እንዲ? ቆይ እስኪ እንደው ይህንን ብቻ ጥያቄ ነው እኔ የምለው። እሺ ብትል እሱ አሁን ለምሳሌ ቪዲዮ ከፍታችሁ ያንን እንደዛ መሆን ፎቶ አያስፈልግሽም። ተንግዲች አብርሃም እዚህ ቤት አይመጣም እንግዲች እንደዚህ አይልም። ይፍሬም ከወንድም ጋር መቆራረጥ እኔ አስፈላጊ ነው ብዬ አላስብም። ማለት ወይም እየተመካከራችሁ ድራማ መሆኑ ነው እንጂ እኔ ድራማ ነው ብዬ ነው የማስበው። ይሄ ነገር ድራማ ነው እንጂ እንደው ምንም ቢሆን እንዲህ ደፍሮ ገብቶ ከወንድሙ ፍቅረኛ ወይም ሚስት ጋር እንደዚህ ይሆናል ብዬ አላስብም። አንዳንዶቻችሁ ደፋር ነው ኤፍሬም ምናምን ትላላችሁ። ይሄ ድፍረት አይደለም። ይሄ ድፍረት እንትን አይደለም ማለት የሆነ በቃ ፋሚሊ እና ፋሚሊ መናናቅ ነው መሆን እየሆነ ያለው እንጂ አሁን ለምሳሌ ሄርሜላን ክዶ መፈተን እሱ መፈተን በሌላ ሰው ማስፈተን እኮ ይቻላል። በሌላ እንትን እንጂ እኔ ወንድም ሁዶ እንደዚህ ማለት ያው ግን መጽሐፍ ቅዱስ ላይም ይባላል እኮ ወንድም በወንድሙ ላይ ይነሳል ተብሏል። እና ጊዜው እየመጣ ነው ብዬ ነው የማስበው። እና የኛ ኃጢአት ለምስኪኖቹ ለደጋጎቹ ምንም ለማያውቁት ለንስሐ አባቶቻችን ሆነ ብዬ ነው የማስበው። እና በጣም ጊዜው እንዴት አይነት ጊዜ እንደሆነ አላውቅም። ሁላችሁም ይህንን ነገር እኔ የምደግፉት ያላችሁ አይመስለኝም። እኔ በበኩሌ አልደግፈውም። እንደዚህ አይነት ነገር በምንም ታምር መደገፍ አልደግፈውም። የምትሆነው ሁሉ የምታነሳው የምትጥለው ሁሉ ነው እንትን ያላትና እንደዛ ደግሞ እኔ ብሆን ማለት ነው እኔ ብሆን የሆነ ፍላጎት ባይኖርሽ ኑሮ ወደውኑ ነበር ማስወጣት። ከዛ ጋር ፎቶውንም እስከሚወርድ ድረስ አልጠብቀውም። እኔ እውነቴን ነው የምላችሁ። ለምን እዚህ ጋር እኔን መርጦ እስከመጣ ድረስ ከኔ ጋር ነው አይደል ያለው
አብርሃም። ስለዚህ በቃ አለቀ፣ ውጣልኝ ውጣልኝ። ወይም እሷ እኮ ምንም ነገር ያለችው ነገር የለም። ሌላ ሰው ቢሆን እኮ ውጣልኝ፣ እኔ ፖሊስ እጠራለሁ ወይ ዘበኞቹን እጠራለሁ ይላል። ስለዚህ ብትፈልገው ነው ብዬ ነው አንዳንዴ ብትፈልገው ነው ብዬ ነው ይህንን ነገር እንትን ያልኩትና በቃ ለማስመሰል ነው የደነጋገጠችው እንጂ ትችላለች እኮ። ማንም ሰው ከቤቷ መጥቶ ይህንን ይሃል እንኳን ወንድሙ ቀልቶ ሌላም ሰው እንደዚህ አይነት ጥያቄ ሊያቀርብላት ተገቢ አይመስለኝም። እዚህ ጋር ወንድሙ ነው አይደል እንዴ? እሱ እኔ ጋር ሁኝ እንዴ እንዲ እሽን አብረን እንሆናለን ብትለስ ትሆናለህ እንዴ? ምን ነው አንተ ደግሞ አበዛው። ስማ ምን አይነት ነገር ነው የመጣብን? አብረንስ እንሆናለን ብትል ትኖራለህ እንዴ? ከእሷ ጋር ማለት ነው። እሱን ልልሽውና ከኔ ጋር ታሁን በኋላ ይህንን ፎቶ ማየት አልፈልግም። እዚህ ጋር ተሰቅሎ እዚህ ጋር ግድግዳዎቹ ጋር የኔና ያንቺን እንዲያበላሹ አልፈልግም ምናምን። እኔ በጣም እንትን ነው። በነገራችን ላይ ይሄ ነገር እነሱ ለገንዘብ ሲሉ ብዙ ነገር ያደርጋሉና ሰው ምን ይላል በቃ ምን ይላል እያሉ ነው እንጂ ሁሉም እየተመካከሉ ነው የሚሰሩት ማለት ነው። እና እኔ በጣም ነው የገረመኝ የትናንቱ በጣም ነው የገረመኝ። እኔ ለሩታ ራሱ ፈራሁላት ማለት የሆነ በቃ እንደዚህ አይነት ማተሆነ ብዬ እና ለማንኛውም አብርሽ እንደሆነ ልጁን ይዞ እየተዝናና ነው ማለት ነው ከልጁ ጋር አለሙን እየቀጨ ነው። አለመኖሩን አውቆ ነው መሰለኝ የመጣው። እሱም ያው ተመካክረው ነው እኔ ልጄን እየወሄዳለሁ አንተ ሄድና እንደዚህ እንደዚህ በል ምናምን እየተባባሉ ነው እንጂ መቼም እዚህ ጋር ፋሚሊ ይደግፋል ብዬ አላስብም ማለት ነው። እሱ መልጦ ሆዷል ምልጫውን። የመለጣትን ሴት ደግሞ ወንድሙ የገዛ ወንድሙ ሆዶ ማማረል ማባረክ። እኔ ይሄንን ይቅር ይበለን መድኃኔዓለም። ለነገሩ ይቅር ምን ይቅር ይለናል? ይኸው ስቃይ እየበላን ነው። ስቃይ በእኛ ኃጢአት በእኛ ክፋትና በእኛ ተንኮል ነው ወገኖቻችን። እንግዲህ ጅው አሮሴ ላይ የሚነደው እሳት የሰው ልጅ እንደ በግ እየታረደ የምናይበት በሆዲት ጉዲት ነው ሲባል ሰምተን ነበረ። የሆነ መጽሐፍ አለ። አሁን ግን አብይ አህመድ የሆዲት ጉዲት ሆኖብናል ማለት ነው። ከሷም በላይ ሆኖብናል። ኧረ እሷ ትሻላለች እንደው ከሷ በላይ ሆኖብናል። እና እግዚአብሔር ሁሉን ነገር እንግዲህ የእግዚአብሔር ፍርዱን ይሰጣል። እና ኃጢአታችንን አናብዛ። እንደዚህ አይነት ነገሮች ባሰሩ ማለት ነው። እንጃ እኔ በጣም የሚገርመኝ ነገር በጣም ዩቲዩበሮች አሁን በጣም እንትን እያላቸው ነው የመጣችሁት። በቃ ካለዚህ ነገር ሌላ የምትሰሩት ነገር አጣችሁ። እስቲ ለወገኖቻችሁ ጩሁ። እስቲ ምንም የእምነቱን ቦታ ባትሆኑ እኮ እናንተ ትላልቅ ቻናል አላችሁ። ወገን ነው ህዝብ ነው የሚያልቀው። ስለዚህ አያገባንም ብቻ አትበሉ። ትላልቅ ቻናል ያላችሁ እስቲ አሮሲ ላይ ለሚጨፈጨፈው ህዝብ ጩሁ። ለሚሞቱት ኦርቶዶክሳውያን፣ ለሚቃጠለው ቤተ ክርስቲያን ምንም ቢሆን ያሳደገቻቸው ናት ቤተ ክርስቲያን። ስለዚህ አንዳንዴ እንኳን በሱ ቪዲዮ ብሰሩ እናንተ ታዋቂ ናቸው፣ ዓለም ያየዋል። ይህንን ታሪክ ዓለም ያየዋል። በኢትዮጵያ ላይ የሚፈጠመው ግፍና በኢትዮጵያ ላይ የሚደረገው ድርጊት እኔ አንዳንዴ ምን እንደምል ታውቃላችሁ? ትናማታ ቁጭ ብዬ በጣም በቃ የሆነ እንዲ እግዚአብሔርም ከአብይ አህመድ ጋር ተመሳጠረ እንዲህ ነው ያልኩት። እግዚአብሔርን እውነቴን ነው የምላችሁ። በጣም በቃ የሆነ የምትሆኑት ነገር ይሄ ሁሉ ህዝብ እያለቀ ይሄ ሁሉ ደም እየፈሰሰ ምን ነው እግዚአብሔር ራሱ ዝም አለን? ዝምታው ለበጎ ነው። የሆነ ነገር እንደዚህ እግዚአብሔር ዝም ብሎ ነው የሚያመጣውና እኛ ግን ያው ለዕለቱ ይመስለናል እኛ የምንሰራው ኃጢአትና እኛ የምንሰራው መከራ ነው ለዚህ ምስኪን ህዝብ፣ ለዚህ ምንም ለማያውቁት የት እንዳለ እንኳን መንግስት የማያውቁትን ህዝብ ነው እየጨፈጨፈ ያለው ማለት ነው። የት ነው መንግስት እንኳን ብትሏቸው፣ አሁን ክፍለ ሀገር ጠይቃችሁ የት ነው የኢትዮጵያ መንግስት ያለው ብትሏቸው እኛ እናውቀውም ነው የሚሏችሁ። እውነቴን ነው የምላችሁ። ይህንን ህዝብ ነው እየተጨፈጨፈ እያለቀ ያለው እና ምሕረቱን ያንጣልን፣ የደጉን ቀን ያንጣልን። እናንተም እንደው እስቲ በትክክለኛው ስሩ። እስቲ አሁን እንኳን እስቲ በዚህ ህዝብ እያለቀሰ ባለበት ጊዜ እስቲ ደህና ነገር ሰርታችሁ ኑ ቶሎ። የዚህን ወጣ አልጋችሁ እስቲ
እስቲ እንዲህ የሚያለቅሰው ህዝብን ባበሱት። እስቲ እናንተ ታዋቂ ቻናል ስላላችሁ ዓለም ሊያችሁ ይችላል። ይሄ ሃይማኖትም ዘርም አይልም። እውነቴን ነው የምላችሁ። ይሄ ምንም የሰው ልጅ ነው እየሞተ ያለው፣ የሰው ልጅ ነው እየተገደለ ያለው። ቤተ ክርስቲያን ብትቃጠል ብትፈልስ የሰው ልጅ ታለ እንሰራታለን፣ ደግሞ ትሰራለች። ቤተ ክርስቲያን አጠፋም፣ ኦርቶዶክስ አጠፋም እስተመቼውም። ግን ህዝባችን አባቶቻችን ማለቃቸው የማይተኩት ማለት ነው እንጂ ቤተ ክርስቲያንማ ይሰራል። እድሜ ለልጆቿ ስንት ልጆች አሏት ይሰሩላታል። ግን ህዝባችን ወገኖቻችን ቤተ ክርስቲያን ስንት ቅኔ የሚያበሉን ስንት ቅዳሴ የሚቀድሱልን ስንት አባቶቻችን ንስሐ አባቶቻችን የሚሞቱባት የማይተኩት ማለት ነው። ቤተ ክርስቲያንን ቢያቃጥሉ ቤተ ክርስቲያን እንሰራለን። ግን እነሱም በምን እንመልሳቸዋለን? እሱ ነው ከባዱ እንጂ ስለዚህ በእነሱ እንኳን እንደው ብሰሩ ማለት ነው። እንደው እዚህ ጋር የወንድምህን ሚስት ሄደህ እንደዚህ ነው እኔ ወድሻለሁ እኔ ጋንፎ ከምትል እስቲ ትናንትና የተቃጠለውን ቤተ ክርስቲያን የሞቱትን ወገኖቻችን የታረዱትን አባቶቻችን እንደ ከብት እንኳን ሲሞት ቶሎ እንትን በሉት ይባላል። ሸላይ